እኔ እርጉዝ ነኝ። እውነት አይደለሽ? አለፍ ግን የመጣሽው እጅሽ ደህና እግርሽ ደህና? ደህና ነኝ። ምን ሆነው ነው የተኙት? ምን ነበር ይዋጥሽ? መድኃኒቶትን በአግባቡ አልወሰዱም አይደል? አሞት ነው የተኙት። ለዛ ነው አይደለም? አየ እንኳን መድኃኒታቸውን ምግብ እንኳን በስነ ስርዓት በልተው አያውቁም። ቆይ አንቺ የት ሄደሽ ነው ለማንም ሳትናገሪ? አለም ታግተሽ ነበር የሚባለው ነገር እውነት ነው እንዴ? እሷን ማን ያግታታል ብለህ ነው እንዴ? ለነገሩ እውነትህን ነው። ሰራተኛ የፈለገ ሰው ሊያግታት ይችላል። ጉልበት አላት፣ ጠንካራ ናት። ምን ይታወቃል ነገሩ። ለነገሩ የመሰናበቻ ቤቴ ቢሉም ችግር የለው። ያው በቅርቡ ስለሚሸጥ ሌላ ሰው መሆኑ አይቀርም ብዬ ነው። ጥቁር አልማዝ እንኳን ደህና መጣ። ቁርስ አልበላህም መሰለኝ። ፀሐይ አወይ ነይ እስቲ ለዚህ ለግንብ በፊት ማለቴ ለጥቁር አንበሳ ቁርስ አምጪለት። ታስታውቃለህ? አለምዬ ከታገተችበት ተለቃ መጣች። ይህንን የሚያዩት የወንድዬ እናት በደስታ ዘለሉ ወደ ላይ። አለምዬም ለሷ የምታስበው ወይኔ ማየ ምን ሆነው ነው? መድኃኒቱን በሰዓት ስላልወሰዱ ነው? አማወት ነው? ምን ሆነው ነው በማለት የአለምዬ የወንድዬ እናት ግን ይሄን ሳይሆን እሷ በሰላም ስለመጣችላት ልጄ ምንም አልሆንሽብኝ፣ እግርሽም እጅሽም እያሉ እግሯንም እጇንም እየያዙ ዘለው አነቋት። አንቺ እኮ ባልወልድሽም ልጄ ነሽ፣ ከማህፀኔ ባትወጭም ልጄ ነሽ የኔ እናት በማለት ወደ ላይ እየዘለሉ እንግዲህ የወንድዬ እናት በደስታ ግን አለምዬ በሰላም ነው? ምን ሆነሽ ነው እያለ ነበር ወንድዬም። እሷም ምንም አልሆንኩኝ ራሴን ከሆነ ቦታ አገኘሁት። እሷ ደግሞ ሰራተኛ ማን ያግታታል ብለህ ነው ትለዋለች። ሰው የምንቀው አሁንም የማትማረው የወዴት ጎዴት ማለት ነው። አጋቹ እንግዲህ ከወርቅዬ ቤት ገብቶ ወርቅዬን እንደ ሰራተኛ ለፀሐይዬ እጇን አስታጥቢ፣ ውሃ አምጪላት፣ ምግብ አምጪ እያለ ሲያዘጋጅባት እኔ እኮ አሰሪዋ ነኝ፣ አሰሪዋን ብኮኝ ሂጂ አምጪ እያለ በጣም ነው ደስ ያለኝ። እሷም እንግዲህ አብራ ከአጋቹ ጋር ተመግባ ተለያይታለች። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች የእናት ግፍ የሚለውን ክፍል ይዘን መጥተናል ማለት ነው። እንግዲህ ወደ ኋላ ፓርት ስንመለስ በጣም ብዙ ነገሮች ተካሂደዋል ማለት ነው። የእናት ግፍ ላይ መጀመሪያው ላይ በጣም እየደበረን ነበረ። ለእናት ይሄ ክብር አይገባትም ስንል፣ አሁን ላይ ግን አጋቾች በተቃራኒ ጥፋት የተገኘባቸውን እገቱ የተባሉትን እነ ወርቅዬን ከነ የወዲት ጉዲት ጋር ታስረው ብዙ ነገር ሲደረግ ነበር። ዛሬ ደግሞ ወደ ቤታቸው ተለቀው ቤቷን ሽጣ 23 ሚሊዮኑን ልከፍል ነውና ወርቅዬ አሁን ላይ በጣም በብስጭት ትገኛለች። አጋቹም 23 ሚሊዮን ታመጫለች ወይንስ እዚህ ሞባይል ውስጥ ያለውን ይሄን ሁሉ ጉዲ ሰው ልገሉ ያላችሁትን ለፖሊስ አሳልፌ ልስጥ እያላት ነበረ። የዚህ ጊዜ ወርቅዬም እኔ 23 ሚሊዮን አላገኝም፣ ሌላውን ብር ግን እፈልጋለሁ ብትለውም በፍጹም 23 ሚሊዮን ከነ ቤተሰቦች ምን አላት ለማን ሊበቃኝ ነው? ስለዚህ 23 ሚሊዮንን ከሰጠሽ ብሏት እንግዲህ እሷም ወደ ቤቷ እንድትለቀቅ ስለፈለገች እሺ ብላለች ማለት ነው። የወዲት ጉዲት እናትሽን ባንቺ ምትክ ነው ሰሪ ስትባል በእናቷ ጨክና እናቷን እዛው አስራ ወንበር ላይ ልጅቷ የወዲት ጉዲት ተለቃ ወደ ወንድዬ ጋር ነበር እየመጣችው ማለት ነው። እንግዲህ እዛም ስትመጣ አልመረመርም እያለች አሁን ድረስ እያታለለችው ጅል አድርገዋለች እና ወንድዬን አሁን ድረስ አልሄድም ሆስፒታል እኔ ልጅ አታምነኝም ማለት ነው ወይ እያለች እሱን እንግዲህ እየተጫወተችበት ትገኛለች። እንግዲህ ወንድዬም ይሄንን የእሷን እንትን እየሰማ ቁጭ ብሏል ማለት ነው። ከድንገት አንቺ እርጉዝ አይደለሽም እያለች የወንድዬ እናት ጋር ሲጨቃጨቁ አለም ዱብ ብላ ከቤት ስመጣ ያየችውን ማመን አቃታት። የወንድዬ እናትም ወይኔ አለምዬ ከየት መጣሽልኝ? እኔ እኮ ደምን ላገኝሽ እያለው
ከዛ ይዛ ስትስማት ነበረ። ወንድዬም እንግዲህ ቢጠይቃትም ታግተሽ ነው? አዎ። ማን ነው? እሷን ደግሞ ማን ያግታታል? በመሰረቱ ሰራተኛ የሚፈልግ እያለች ነበር። እሷ ግን ይሄንን ስትል አዎ ራሴን ከሌላ ቦታ ነው ያገኘሁት ስል ተረጋግተሽ ራስሽን ስታቂ ሁሉንም ነገር ትነግሪኛለሽ በማለት ወንድዬም ጥሩ ሰው ሆኖ በቃ የማየንም የማየ ካላንቺ አይሆንላትም፣ ስለዚህ የዚህን የቆየሽበትንም ደሞዝ እሰጥሻለሁኝ፣ ስለዚህ ደሞዝም ደግሞ ጨምሬልሻለሁ ሲላት ደስ ይላታል ማለት ነው። እና ይሄንንም ስትሰማ በደስታ ዘላለይ። ግን እሷ አንድ ነገር ለወጣ በሉ እስኪኔና እሷ እናውራ ሲል እንዴ ከኛ የተደበቀ ምን አለ እያለች እሷም እንግዲህ ምግብ አይበሉ ምን አይሉ መድኃኒት ስለማይወስዱት በተሰዓቱ ስለማይወስዱ ነው ትላለች። እንግዲህ እንድትሞት የምትፈልገው የወዲት ጉዲት መድኃኒቷንም አሰጣት። እናም አለምዬን ውጡ ብላ ስታወጣ ሁሉንም ነገር ለወንድዬ እናት ትነግራታለች። እነሱ ናቸው ያገቱኝ እና እንዴት ወጣሽ? እኔማ እንደዚህ ሳደርግ አሁን እንደውም አጋቾች በተራቸው እነሱን አግተው ሲያሰቃዩቸው ነበር እያለ ለወንድዬ እናት ስትነግራት እንዴት ሆኖ እያለ ሁሉንም ነገረቻ ሚስጥሩን። እና አሁን አንቺ እኔማ መለጥኩኝ ስቲኝ እንዲወጣወለኩኝ፣ ግን አንድ ነገር ደግሞ አስቸግሮኛል። አጋቹም እንዴት ምሳ አብረሽኝ ካልበላሽ እንግዲህ አንዱ አጋች አፍቅሯታል፣ ፍቅር ገብተዋል ማለት ነው አለምዬ ጋራ። ስለዚህ ምሳ እጋብዝሻለሁኝ ብሎኛል። ስለዚህ ለዛ ነው አጋቾችን መረቀቻቸው የወንድዬ እናት ማለት ነው። እናም ይሄንን ስትመርቃቸው እሺ ብላ እንግዲህ እንዲህ አንቺን የመሰለ እኔን ደግሞ ምን ያፈቅረኛል? እንዲህ ወጥልጌ ነው እንዲህ ዝውልግ ብዬ ሰውነት ይሄ ሁሉ ወልጎ ስትላት፣ እንዴ አንቺን የመሰለ ከላይ ብትጠወልጊም እኮ ከውስጥሽ ወርቅ ነሽ፣ እንዴት አንቺን አያፈቅርም እያለች ነበር። እና የወንድዬ እናትን ይህንም እያለቻት ወደ አለም ጋር መሄድ ትፈልጋለች ማለት ነው፣ ፀሐይን ለማግኘት። አለም መጀመሪያ ወደ ፀሐይ ጋር ስንመጣ እንግዲህ አጋቹ መጥቶ ቁጭ ብሎ ነበረ። ነይም ማለት ዝለ ጥቁር ግንብ ምሳ ምንድን ፈልገህ ነው? እናት የለህም ትለዋለች። እንዴ አለኝ እያላት ነበር። እንደውም የበላህ የማይመስል አፈተርኳል። ነይማ ፀሐይዬ ነይ መጠጥ ስትል ለዚህ ለጥቁር ግንብ አይ ለዚህ ለጥቁር አንበሳ ትላለች ማለት ነው፣ ስለምትፈራው። የዚህ ጊዜ አቅርቢለት ምግብ ስትለው እሺ ብላ ስታቀርብ አንቺ እሷ ታዲያ አንቺ በልተሻል ሲላት አልበላሁም ትላለች ፀሐይም። ከዛ ለምን? አይ ሁልጊዜ እኔ ስለለመድኩት ይላት ትለዋለች። ለምንድን ነው እንደዚህ የምትሆኙ? ከዛ ሂጂ ውሃ አምጪላት ይልና አቅርቢ ወጣ ሙቂ ይላታል። ወይኔ አጋሾች እንዴት እንደተመቹኝ ማለት ነው። እናም ወጣ ሙቂ ሲላትም ወጧን አሙቃ እኔ ላሙቅ ሰራተኛ እያለ ስትል ሂጂ አሙቂ ይላታል። አሙቃ ውሃም ጭላት ውሃም ቀረብ ብልት ፀሐይዬ ማለት ነው። ሁሉንም ነገር ለምንድን ነው መብትሽን የማታስከብሪው ይላታል። አይ ሁልጊዜ ስራ ሲያልቅ ስለሆነ ስራውን ደግሞ ተረበርበዋለች። ስራው ሲያልቅ ያው ማታ ነው የምበላው ትላለች። ምን የለመርኩት ነው በዚህማ ብሎ ከዛ ሁለተኛ እኔ ሲሄድ አንድ ነገር ብትናገርሽ ትነግርኛለሽ። ኧረ እኔ ፀሐይዬን ስማ እኮ ፀሐይዬን እንዴት እንደምወዳት ፀሐይዬን እያሉ ነበረ ወርቅዬ ማለት ነው። ከዛ ውሃ ደግሞ ሂጂ በብርጭቆ አምጪ ውሃ ሲላት በጆግና ብርጭቆ አድርጋ ይዛላት ስትመጣ ቅጅላት ይላታል። እንግዲህ ቅድት ታደርግና ውሃውንም ከዛ በኋላ ያንን ውሃ እየጠጣይ ሳለ ብርጭቆ አንቺ በዚህም ብርጭቆ አይተሽ እንኳን አታቂም ነበረ፣ በብርጭቆ ጠጣች። ብርጭቆ እኮ ነው ነኝ ሳጥብ የምውለው ትላታለች። አይ ብታጥቢም የምጠጭው ግን በብርጭቆ አይደለም ትላታለች። እሱ አዎ ልክ ነው ትላለች። እንግዲህ ፀሐይም ማለት ነው። እናም ይሄንን እየተባባሉ አንድ ነገር ብታደርግሽ ትነግርኛለሽ እያለ አሁን እንግዲህ አንተ እናት የለህም? እናትህን ተወዳታለህ? በጣም ነው የምወዳት ይላታል። እና እናትህን ተወደድካት ስትለው እናቴን በጣም እወዳለሁ፣ ከአንቺ ውጭ ሁሉም የኢትዮጵያ እናቶችን እወዳለሁ ሲላት አንተ እንደውም 23 ሚሊዮኑን ብር አሁን ሌላ እንትን ማለቱን ትተሽ 23 ሚሊዮኑን ብር እንድትፈልግ ይላታል ማለት ነው። ይህም ቤትም እኮ የአንቺ ቤት አይደለም አሁን ሊሸጥ ነው እየተባባለ ነው ሲል ኧረ እባክህ እያለች እየተናደደች ትገኛለች ወርቅዬ ማለት ነው አሁን ላይ። እናም እንግዲህ ፀሐይዬና አለምዬ ለመገናኘት ወስነዋል። እንግዲህ ፍቅረኛዋ ደሳለኝ የሰጣትንም ስልክ ይዛለች እና
ሁሉንም ነገር መጀመሪያ የወዲት ጉዲት ሩጣ ትገባለች እናቷ ቤት። እማዬ እንኳን መጣች ብላ ልስማ ስትል ዞር በይ ውጭልኝ እያለቻት ነበር። እንዴ እኔ ለምንድን ነው የምወጣው? እኔ እኮ ልጅሽ ነኝ ስትል ያንቺን ልጅነት እኮ አየሁት እኔን አሳስረሽ አንቺ ወጣች ትላለች ፀሐይ ማነች ወርቅዬ። እና ምን እናትሽ አይደለሁም እንዴ አባቴ ቤት እኮ ነው ስትል የአባትሽ ቤት አባትሽን ሂጂና እዛ ቤተክርስቲያን ጓሮ ሂጂና ጠይቂው ትላለች። አባቷ ሙቷል ማለት ነው። እና ይሄንን እያለቻት እንግዲህ ወርቅዬ አሁን ላይ ያለችበት ሁኔታ በጣም እየተዘበራረቀች ትገኛለች ማለት ነው። ፀሐይዬም እንግዲህ ትልቅ ድንጋይ ይዛላት መታለ ወርቅዬ ነይ ውጭ ከዚህ ቤት ብዬሻለሁ ነይ ውጭ እያለች ትልቅ ድንጋይ ይዛላት መታለች ማለት ነው። የወዲት ጉዲት ልትደበድባት ማለት ነው። እንዴ ይሄን ሁሉ እኮ አድርጌ የምትይኝ አንቺ ነሽ። መጀመሪያ ከጡጦ ስጠባ ጀምረሽ የምትግችኝ ወሬና ነገር ነው መነሻይቶ አንቺ ነሽ። አማትሽ እንግዲህ እንደዚህ እያደረግሽ አንቺ ነሽ ለዚህ ያበቃሽኝ ቤቴን ሁሉ ለማሸጥ ስትል እንግዲህ ፀሐይም የወዲት ጉዲት ምን ትላታለች? ለዚህ ሁሉ አንቺ ነሽ አድርጊ እያልሽ ያደረግሽኝ እያለቻት ነበረ። እናም በዚህ ጊዜ እንግዲህ ፀሐይና አለምዬ ተገናኝተው ደሳለኝ የሰጣትን ስልክ ተሳስመው በጣም ነው ናፈቅሽኝ እኮ እኔ እኮ እንደ እህቴ ነው የማይሽ በጣም ናፍቀሽኛል እያለ ስላሳለፈችው ቲዎሪ እየነገረቻት ነበረ፣ ስለ እስር ቤቱ ጉዳይ መጋዘን ውስጥ ጨምረው። ከዛም በኋላ ግን እንትኑን ሲያዩ ሞባይሉ ላይ ያለውን መረጃ ሲያዩ እነሱ ታሰሩ። እኔ ያው እነሱም ጋር ብሆን በቃ ይዛው እነሱ ጋር ሲንከባከቡ ነበረ። እንግዲህ አሁን አንድ ስራ ላዝሽ ነው ምንድን ነው ታዘዝልሻለሁ ስትላት እንግዲህ ደሳለኝ የሰጣትን ሞባይል አሁንም ወደ ሰው ወደ ተንኮላቸው ገብተዋል። እናትና ልጅ ሲመጡ የሚያወሩትን በሙሉ እየቀረጥሽ አስቀምጪ። ይሄንን ስታደርጊ እንግዲህ ሁሉንም ነገር በመረጃ ይያዛል ስላት ግን ስልኩን ከየት አመጣሽው? በምን የኔ ካሜራ የታለች ስትላት ይሄን ስልክ ሰው ነው የሰጠኝ በኋላ እነግርሻለሁ። ይሄ ስልክ እኮ ያጋችሁ ነው ስትላት አዎ ያጋችሁ ነው ግን ሰጥቶኝ ነው ብላ ትነግራታለች ማለት ነው። በዚህ ጊዜ እንግዲህ ፀሐይም እየቀረጸቻቸው ነው ውጭ ከዚህ ቤት ድንጋይ አምጪልኝ እያለቻት የወዲት ጉዲትን ትልቅ ድንጋይ ይዛ ልፈረክሳት የወዲትም ተነስታ እየወጣኝ ነበረ ማለት ነው። እንግዲህ የት ሄደሽ ነው ሲላትም ወንድያ ሱቅ ሂጄ ነው ስትለውም ሁሉንም ነገር ይነግራታል። በቃ ስለ እናቴ አንቺ ነሽ ለእናቴ ያለሻት፣ ስለዚህ ደሞዝሽንም አልቆረጥኩብሽም ሌላም ደሞዝ ጨምሬልሻለሁ ብሎ ወንድዬም ይነግራታል። የወዲት ስታገኛት ግን ለምንድን ነው እኛ ሰክተንሽ ይሄንን ያላልሽው? አንቺማ ባለሽ ሞኝ ስለሆነ ሁሉንም አሳምነሽ ውሸት ነው ብለሽ እንትን ስለምትይ ነው ጎበዝ ልጅ ትላታለች ማለት ነው። እናም ይሄንን መረጃ እንግዲህ ይሄንን ብላት ለፀሐይ የምስልኳን ሰጣት። አሁንም ተንኮሏን እየቀረጸቻት ትገኛለች ማለት ነው። እንግዲህ የእናት ግፍ አሁን ላይ የዘሩትን እያጨዱ ነው ማለት ነው። ማንም አይነካኝ እኔ ወርቄ የምትለዋ ወርቄ አሁን ላይ በጉድ ወጥታለች ማለት ነው። ሰው የዘራውን ነው አያችሁ። እዚህ ላይ ማሰብ ያለብን የሚያጭደው የዘራውን ነው። እሷ ከመጀመሪያው ፓርት እንግዲህ እስከ ልጇ የሚያደርጉትን ነገር አይተናልና ዛሬ እንግዲህ ሁለቱም በጣም እንትን ውስጥ ይገኛሉ ማለት ነው። ቀጣይ ፓርት ምን ይሆናል የሚለውን እስከምንገናኝ መልካም ጊዜ ይሆንላችሁ። እንግዲህ ፀሐዬ ወርቅዬም እንግዲህ አሁን ላይ በንዴት የምትገኘው ወርቅዬ አይዞሽ ቻይው እንላለን። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ